በቃ አውርተን ነበር በሰዓቱ በቃ እኔ በጣም ስሜታዊ ነበርኩ እሱ ለማናደድ ምንም ለማድረግ ዝግጁ ነበር በቃ እሺ ነው አልኩት ሁሉ ነገር በቃ ነግሬሃለሁ ስለዚህ እንደዚህ ነው ይፈጠር ታውቂ ነበር ማለት ነው እኔ ከማስለፋት በፊት ነው አይደለም አላውቅም ነበር በቃ ግን በቃ መለስኩት ልል ሲል የኔ ሜድ ነው ላንቺ ነው ጎዳሽ ነው ወይስ ምንም አልገባኝም እኔ ባልሄድ ነው ምን ነበር የሚፈጠረው አረ መልሽ እኔ ባልሄድ ነው ምን ነበር ምን ነው ፈልገሽ ነው ከሱ ጋር ያለሽው አስረጅ ይስታን መልሽ አይ ምን ነው ፈልገሽ ነው ፈልገሽ ነው ታንተሽ ማለት ልጅ ቆይ ዝም መልሽ ሳልፈልግ እንዴት ማለት ጥሩ መልስ ያው ተረጋጋ አንተ ነገር አልፈልግም እዚህ በኋላ በፊት ለሷ ነገር ያለው አይደለም እኔ እሷ ስለተው አንተ በኋላ አይ ያታምጣ ስለው እያመጣ ቆለለው አለ ያጋሪ ሰው እንዳመስግነን ሳንጨርስ በምዕራፍ 2 በድጋሚ ተገናኝተናል። እንዴት ነበር እረፍቱ? ያው እንግዲህ እንደነገርኳችሁ ትናንትና ሴቭ አድርጉት ይሄን ቪዲዮ ታሪካዊ ቪዲዮ ነው ብያችሁ ነበረ። ሴቭ አድርጋችሁታል ብዬ አስባለሁ። በክፉ ቀን እንግዲህ አይተይት እንድታረጉት ብዬ ነው። እህታችሁ ለእናንተ ማልሆነ ነገር ስለሌለ ማለት ነው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ልዬ ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋር ሁሉ ሰላም እንደሚሆን ተስፋ እያደረኩኝ ይሄን ቪዲዮ ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ወይኔ ሳውራው ላይ ደክመኛል እናንተ እየተነፈስኩ ምናምን ነው ወደ እናንተ መልክቴ ደግሞ አስተላልፈው ጉሮሮዬ ላይ እኮ በብያውሩ ጉንፋን ማለት ነው። ለነገሩ ሁሌም ድምጼ ነው የሚቀየረው ነውና የሆነ ህመሙ ስሜቱም አለ ስውጥ ምናምን ያመኛል ምናምን እንደውም ያሁኑ ይሻላል እግዚአብሔር ይመስገን። ጉንፋን ቶሎ አይዘኝ ግን ከያዘኝ በቃ እንደዚህ አጎርምሶ ነው የሚሄደው እላችኋለሁ። አሁን ሁሉም ቦታ ነው ተኳክሱት እህቶቼ ማለት ነው። የዛሬው ቪዲዮ እንግዲህ ጦርነቱ ጀመረ ማለት ነው። በነገራችን ላይ አንድ እኔም ገምቼ ነበር ይሄ ነገር እንደሚፈጠር፣ ግን ቀድሜ ለእናንተ ማብሰር አልፈለኩም። ደስታችሁን አጣጥሙ ብዬ ነው። ምክንያቱም እንዲህ በቀላሉ ይሄ ቦርኮ በቀላሉ ይለያቸዋል ብዬ እንደማላስብ ነው። ሁለተኛ ነገር ደግሞ በልዩና በልዑል በኩል ነበር ይፈጠራል ብዬ ያሰብኩት። እንግዲህ በዚህኛው በኩል ጀምረውታል። መጀመሪያ ግን ሄሉዬ ብዙዎቻችሁ ያው እንግዲህ ባላየ ለማለት ፈልጋችሁ ነው የሚመስለኝ። ሄሉዬ ትናንትና በለበሹ ቪዲዮ ልብስ ሀሳብ ሰጥቻለሁ። አሁንም ያው ነው የማሰ ነው። ሄሉዬ ይቅርብሽ እንደዚህ አይነት ነገር። የሰው አፍ ራሱ አሁን እንደዚህ ፊት ለፊት ባይነግሩሽ ራሱ ባይናቸው ራሱ የሰው እንትን ጥሯል። ላንቺም ጥሩ አይደለም የኔ ቆንጆ። ቻይና ደግሞ የስራህን ይስጥ ፈጣሪ ማለት ነው። ጅን ቁርጥማት ይዘዝበት በእውነቱ። እንደዚህ ይህን የመሰለ ልብስ አሁን ፓሪው ባይኖር እንዴት እንደሚያምር ነበረ እውነት ለመናገር ማለት ነው። ፓሪው ግን ይውት እንዴ በጣም ነው የሚደብረው። እዚህ ድረስ እንዴ ላይ ድረስ እኮ ነው። ምንድን ነው አንቺም ከምትጨናነቂ ሄሉዬ ይሄ ነገር ይቅርብሽ፣ በቃ ይቅርብሽ። ምን አባቱ አይጠቅምሽም የኔ ውድ። ወይ ማውራት ራሱ አልቻልኩም ጉዳዮች እያፈኔ ማለት ነው። እና እንደዛ እንሻለው የኔ ውድ። ከዚህ መጀመር ስለምፈልግ ነው እኔ በቃ ማለት ሳየው የማይመቸኝ ነገር እንደዚህ አንተ መሸፈን አልችልም። ግን አንዳንድ እህቶች በጣም ሳላደንቃችሁ ማለት ማልፈልግ ኩሩ የሄሉዬ እህቶች የተዋህዶ ልጆች ከቪዲዮ ይልቅ እሷ ላይ ሀሳብ የሰጣችሁትን አድናቂያችሁ ነኝ። እውነት ለመናገር ይሄ አለባበስ ይደብራል ሄሉ ደስ አይልም ብላችሁ ይጻፋችኋላችሁ። እኔ ታውቃላችሁ ኮሜንት ልቅም አድርጌ ነው የማየው። ምክንያቱም ከኮሜንት ውስጥ አንጥቼ የምሰራቸው ነገሮች ለእሷ ይጠቅሟታል ብዬ ስለማስብ ቪዲዮ እንደምታየውም እንደምሰማውም ስለማቅ ይጠቅሟታል ብዬ የማስባቸውን ነገሮች ነው እንደ ታላቅ የምነግራት። እና ሄሉዬ ይቅር እንደዚህ አይነቱ ነገር ማለት ነው። እና በተረፈ ስለ ዛሬው ቪዲዮ እንሂድበትና እንግዲህ ይሄ ጎረምሳ ይሄ ምን ነበር ያላችሁት ጋይስ? እስኪ ኮሜንት ላይ ጽፋችሁት ከሆነ ልግለጸው ላንብበው። ግን የለም የሆነ ስም ሰጣችሁት ነበረ ማለት ነው። ከዚህ በፊት ያው በያብ ዙሪያ ስለነበርኩኝ የሱን እንትኖች ትናልላችሁም ነበር አልገልጽላችሁም ነበርና ስም አውጥታችሁለታል። ይሄ ገንፎ ብየዋለሁ። እኔ ደግሞ ይሄ ገንፎ እንግዲህ እኔ ካንቺ ጋር ያለኝን ነገር በቀላሉ ላቆም አልችልም፣ እንዲህ በቀላሉ የሚቀር ነገር የለም እያለ እየፎከረ ነው። ሲቀጥል ደግሞ ሄሉ ደግሞ እሱ ማስከፋት አልፈልግም እያልሽ ነው። ማስከፋት እንደ ጓደኛ ላትፈልጊ ትችያለሽ። ነገር ግን ይሄን ነገር ያብ ፊት ማሳየት ትክክል አይደለም። ምክንያቱም ያብ ፍቅረኛሽ የወደፊት ባልሽ ነው።
እኔ ከዚህ በኋላ ያቢናደድ ራሱ አልፈርድበትም። ምክንያቱም ተናግረሻል አይደለ? እሱን ያመጣሽው ያብን ለማናደድ ብዬ ነው ብለሽ ግልጹን ተናግረሻል። ስለዚህ ያ መንገድ ደግሞ በዚህ ልክ እሱን ወደ አንቺ ሊያስመጣው የሚችል ምንም አይነት መንገድ የለም፣ ምንም አይነት ምክንያት የለም። ድጋሚ ወደ ህይወትሽ ራሱ መምጣት አይችልም፣ መምጣትም የለበትም። ኦኬ። ስለዚህ በዙሪያሽ ያሉ ሰዎች ስንፈራ ልዩ መራቅ አለባት ልዑል ስነ ስርዓት ያዘልኝ እያልን እየተቆጣን ጭራሽ ይሄኛው ደግሞ መጥቶ እንደዚህ አይነት ትርምስ የሚፈጥር ከሆነ እንሄድበታለን ማለት ነው። እንሄድበታለን። ምን ጉር ነው? እሺ ደግሞ ምን ፈልግ እናም በመሀል ስልክ ተደወለብኝ። ጋይስ የኔ ወዶች የኔ ምርጦች እስኪ ኮሜንት ላነብ ጀምሬ ነበር። እነዚህ ቪዲዮዎች ናቸው እንዴ? ምንድን ነው የሚሰሩት ግን? ጓደኛ ከሆነ ለምን መጣ ውዴ? ምን ጉድ ነው? ሌን ስኳር ተነስቶብሻል እንዴ? ኤለን ስኳር ምን ማለት ነው? ጀግና ማለት የአረብ ሀገር ሴት ናት። ራሷን ትታ ለቤተሰቦቿ የምትኖር እውነት ነው። ሄሉ ችግር የለውም። ሌሎቹም ቦታ ኮለኪራዩ ያብ ባለቤት ይሁን ዳሳብ ሄሉ ችግር የለውም። ሌሎቹ አንዳንዱ እኮ አይነበብም ጋይዝ። ለምን ትጠሩታላችሁ? የሄለን ሰላም አትወዱም? አሁንስ ጨዋታ አረጋችሁ። ያብ ይቀናል፣ ሌላ ሰው አታምጡ እንዴ? እውነቱን ነው። ቢቀናስ ታዲያ ውዴ? ቢቀናም እኮ ትክክል ነው። የኔ ውድ ባላደል እንዴ? ሄሉን እንዳልክ መልስ ባለመስጠቱ የተነደደ ማን? አንናደድም ማለት ለምን እናደዳለን? ምን ብላ መልስ ትስጠው? በቃ መልስ እኮ ሰጣላት ጓደኛዋ። የኔ ውድ ምንም አያናድድም። ዝምታ መልስ ነው። አንዳንዴ እኮ እናንተ ሁሉን ነገር እንዲመለስላችሁ የሆነ ነገር እንዲባልላችሁ የምትፈልጉ ከሆነ ማለት ነው ስህተት ነው። አንዳንዴ መልስ የሌላችሁ ዝምታዎች አሉ እኮ። ስለዚህ አትመልስም። ዛሬም ነገር የተናገረውን ልጅ እንትን ቮይስ እንትን ብላለች፣ ሼር አድርጋለች። አመሰግናለሁ ብላ ያ ማለት እሱ ነገሮችን መልሶላታል። በቃ ቃል በቃል አመልስላችሁ እንዴ? ምንድን ነው አይደክማችሁም እንዴ? ሄሎ አንድ ነገር ልንገርሽ፣ ለባልሽ ክብር ስጪው። ያብም እንደዛው ችግር እንኳን ቢፈጠር ሰው ሲሄድ አውራ ወከባ ትፍጠሩ። በትክክል አሁን የትልቅ ሰው ኮሜንት፣ የተማረ ሰው ኮሜንት ነው ይሄ ማለት ነው። ምክንያቱም ሰው ፊት ግንፍል ያብም በቃ መገፍተር እንትን ማለት ምናምን ሄዱ መጮያ መሆን የለበትም። ሁለታችሁም ሕፃን አይደላችሁም። ዞር በሉልን በቃ በሰላማዊ መንገድ እኛም እንፈታለን ብላችሁ ሰዋችሁን ሸኝታችሁ ቁጭ ብላችሁ ባልና ሚስት እንደሚፈቱት የድሮ እናትና አባቶቻችን በዱላ በፍቅር እንደሚፈቱት እናንተም መፍታት። ወይኔ ባልያዝ ቀስ ብዬ ማውራችሁ ውዶች፣ ብን እያለብኝ ነው ስጮህ፣ ብን እያለብኝ እያነቀኝ ንስሓ ግቢ እያለኝ ነው መሰለኝ። ፍትፈታ ይቅርብሽ ከጉሮሮሽ አንቄ ሳልገልሽ እያለኝ ነው። ይህም ጉንፋን ይቺ ደግሞ ወሬ አታብሽ። ልዑል ራሱ ልዑል ነገር ነህ። ልዑል ራሱ ልዑል ነህ። አይጠንበለዴ ኪራ ይቅርታ ስትባበል እኮ መጀመሪያ ማወቅ አለበት። ዝም ብለህ እንደው ደራሽ አምጥተህ ታረቅ ማለት የተንኮል ስራ ነው። ያ ይሄ ትክክል አይደለም። ቀጥታ አምጥቶ ታረቅ አይባልም። ያ በዚህ ቀን ይሁን መቼ ይሁን ላስታርቃችሁ እፈልጋለሁ ከሮቤል ጋር ይባላል እንጂ ዝም ብለህ ብድግ አድርገህ መምጣት አልነበረብህ። የኔ ወደች ከክፉ እግዚአብሔር ይጠብቃችሁ፣ ሰላማችሁ ይጠብቃችሁ። ሄዱ የምትባል ሴት አቋም የላትም። ያብ የምትሆነው አይመስለኝ። ደስ የማይል ጸባይ ያላት ሁሉም ትፈልጋለች። ደስ አይልም። ቆራጥ አይደለችም። አሰደበድበሽ ስታበቂ። ይሄ ሰው ግን ባለጌ ነው። ምዕራፍ 2 ጀመረ። እንኳን ደህና መጣችሁ። እኔ አልቻልኩም በቃ ማውራት ወዶች። ለማንኛውም
ከለቀቀኝ ነገ ፈታ ብዬ እመጣለሁ። ካለቀቀኝ ወዳችኋለሁ። ላይክ ሼር ሰብስክራይብ አድርጉና ስሙት። ባይ ባይ